የጊዜ ጉዳይ ካልሆነ የቀይ ባህር ማህበረሰብ አባል መሆናችን የማይቀር ይሆናል አሉ ፊልድ ማርሻል ብርሃኑ ጁላ። አሰብ ቀይ ባህር የኛን እናደጋለን እያሉ ነው። የጊዜ ጉዳይ ካልሆነ ብለው እንዲህ አይነት ፉከራ ሲፎክሩ፣ ነገር ግን የኦሮሞ ህዝብ የጊዜ ጉዳይ ካልሆነ ጊዜ ጉዳይ ነው እንጂ የኦሮሞ ህዝብ የኢትዮጵያ አካል ሆኖ ይቀጥላል ብዬ አላስብም። መቼ ብቻ የትግራይ ህዝብ እንደ ትግራይ የጊዜ ጉዳይ ካልሆነ የጊዜ ጉዳይ ነው እንጂ የትግራይ ህዝብ የኢትዮጵያ አካል ሆኖ ይቀጥላል ብዬ አላስብም ተብሏል። እንግዲህ ይህንን አገር አፍራሽ እብሪተኛ የብልጽግና ኃይል አገር ከሚያፈርስ እሱ ስልጣኑን የሚያጣበትን መንገድ ማፍረስ አይቀድምም? ትግራይ፣ አማራ፣ ኤርትራ በዚህ ሰዓት ከምንም ጊዜ በላይ ባንድነት ይህንን ኃይል ገጥመው ለአንዴና ለመጨረሻ ታሪክ አድርገው ማጥፋት መቻል አለባቸው። በምን? በጦርነት አይደለም፣ በመደጋገፍና በመተጋገዝ። ንምንታይ ግን ንውግእ ዘይንስዕሮ ይትመልእኽተይ ንቕሓት እኮ መድፊዕ ንቕሓት ዶሽካይ ብዓብይ ግን ንቕሓት ኃይሊ ወዳሓው ቦይ። ይህንን ካደረጉ ብልጽግና እዛው ይደቃል። ምክንያቱ ፖለቲካ ያለችው ሰሜን ነው። አማራው፣ ትግሬው፣ ኤርትራው ላይ ነው። ሰሜን ነው ሁሉ ጊዜ ፖለቲካው። ስለዚህ ሰሜናውያኖቹ ወደ መሃል ሀገር የወሰዱት ፖለቲካ ለአንዴና ለመጨረሻ ጊዜ ፖለቲካው ስበቱ ሁሉ ኢኮኖሚውና ዲፕሎማሲው ወደ ሰሜን መምጣት አለበት። ጎንደር፣ መቀሌ፣ አስመራ ማለት ነው። ስለዚህ በዚህ መንገድ ፖለቲካችንን ሰርተን ለአንዴና ለመጨረሻ ጊዜ የጊዜ ጉዳይ ነውና ይሄንን ጊዜ ተጠቅመን ይሄንን አድሃሪ ይሄንን ኢትዮጵያንና ታሪኳን የሚያፈርስ ብልጽግና ኃይል ለአንዴና ለመጨረሻ ጊዜ ማስወገድ አለብን። ስታሊንን ስሙት። መጨረሻ ላይ ሐሳብ አስተያየታችሁን ደግሞ ስጡኝ። አመሰግናለሁ። የጊዜ ጉዳይ ካልሆነ የቀይ ባህር ማህበረሰብ አባል መሆናችን የማይቀር ይሆናል። ጊዜ ጉዳይ ነው እንጂ የኦሮሞ ህዝብ የኢትዮጵያ አካል ሆኖ ይቀጥላል ብዬ አላስብም። የጊዜ ጉዳይ ነው እንጂ የትግራይ ህዝብ የኢትዮጵያ አካል ሆኖ ይቀጥላል ብዬ አላስብም። 1 ሚሊዮን የትግራይ ህዝብ ጨርሶ ጄኖሳይድ የተፈጸመበት ህዝብ ክልል ጄኖሳይድ ከፈጸመች ሀገር ጋር አብረሽ ኑሪ የሚል የዓለም አቀፍ ማህበረሰብ አይፈቅድም። እርግጠኛ ነኝ አንድ ነገር እርግጠኛ ሆኜ አሁን እየገባኝ ያለው የኤርትራ መንግስት ከትግራይ ጋር ተግባብቶ እንደ ክሬሚያ ኤርትራ ሀገር አይደል፣ ትግራይ ክልል ነች። እንደ ክሬሚያ መጥቶ አልውሃ ምላሽ መጥቶ የሚይዘው ይሄ ትግራይ ነው። እስከ 1949 የነበረ ትግራይ ነው። አልውሃ ምላሽ መጥቶ አኔክስ ቢያደርገው እና ከትግራይ ምንም ተቃውሞ ከሌለ አብይ አህመድ አንድ ጥይት አይተኩስም። ከትግራይ ምንም ነገር አላደርግም ቢል እኔ የሚጠብቀው ይሄ ሀገር የሚጠብቀው ፌደራል መንግስት ነው። የሚጠብቀኝ ካለ ፌደራል መንግስት ነው። መጥቶ እንደ ክሬሚያ ሄዶ ቢጠቃልላት ትግራይ ከትግራይ በኩል በፍጹም መልስ ፊድባክ ሳያሳይ ወይም ደግሞ ምንም ተኩስ ገጥማለሁ ምናምን ነገር ሳይኖር ዝም ቢል አብይ አህመድ የትግራይ ህዝብ ተወረረ አልውሃ ምላሽ መጣ ብሎ አንድ ጥይት አይተኩስም። እርግጠኛ ሆነ የምናገረው። ከዚህ በኋላስ ለምን አዲስ አበባን ብቻ ማስተዳደር የአዲስ አበባ ጠቅላይ ሚኒስትር ለምን አይሆንም? ምን አገባው? እንዲያም ቀለለልኝ በቃ ከዚህ በኋላ ከነዚህ ጋር ችግር ውስጥ አልገባም ነው የሚለው። አሁን የገባን እሱ ነው። እንደ ክሬሚያ ቢጠቃልላት ማለት ነው። የምሬን ነው። አሁን ቀላል ቋለ ተሞክሮ ትንሽ ስንቆይቁ ብዙ ነገር እያነበብነው ነው። ሰውየው እያነበብነው ነው። አቅም ጉዳይ ነው። ምንም የለም። ባድመ ለአብይ ምንም አይደለም። ዛላምበሳ ለአብይ ምንም አይደለም። ኤርትራዊ አወል ሰዒድ ዛላምበሳ መጥቶ ብርሃነ ገብረገርግስ ልፋዓተይ ተስፋ አክቲቪስቱ ዛላምበሳ ሀገሩ ነው። ያን ዛላምበሳ የአወል ሰዒድ ሀገር አይደለም ትግራይ ነው። ግን አወል ሰዒድ ከትግራይ ብሎ አርሰቶ መጥቶ እዛ ኢንተርቪው አደረጉ። ኢንተርቪው በጉጉት የሚጠበቅ ኢንተርቪው ነው። ብዙ ነገር ማውራት አይችልም። ለምን? አወል ሰዒድ ካሜራ ነው ይዘው የመጣው። ካሜራ እንደዚህ አክቲቪስት ነው። እሱም የሚዲያ ሰው ነው።
የኤርትራ ጦር ባድመ አከበረ የተባለ ሰምቶ እንዳሰማ ፋና ዝም ኢቲቪ ዝም ምን አገባው ምንም ማለት አይፈልግም። ይሄ ሰውዬ ግን አከራካሪ የሚባሉ መሬቶችን በህገ መንግስት መሰረት ይላል። አከራካሪ የሚባለው የትግራይ እዚያ በሰሜን በኩል ያለው ግን ቅንጣት ታክል ሊሰማው አይችልም። እርግጠኛ ነኝ አንድ ነገር እርግጠኛ ሆኜ አሁን እየገባኝ ያለው የኤርትራ መንግስት ከትግራይ ጋር ተስማምቶ ተግባብቶ እንደ ክሬሚያ ኤርትራ ሀገር አይደል ትግራይ ክልል ነች እንደ ክሬሚያ መጥቶ አልዋሃ ምላሽ መጥቶ ቢይዘው ይሄ ትግራይ ነው እስከ 1949 የነበረ ትግራይ ነው። አልዋሃ ምላሽ መጥቶ አኔክስ ቢያደርገው እና ከትግራይ ምንም ተቃውሞ ከሌለ አብይ አህመድ አንድ ጥይት አይተኩስም።